ولاد بالله وسلم بالله اللي ما يتفلق على نفسه يتكبر بكبوتا እሺ በይ ከሷ ጋር ቁጭ በይ እኮስ ከዛ አንድ ላይ እሺ ከዛ እስከበሩ አብረን በእናት እሺ በይ ቤቲ እሺ ዘግሙ ለወጥቼ ላይ በእናት ቤትዬ በቃ አይሆንም አይኔ እናት አይሆንም እኮ በቃ አተልክሽ በቃ ዝም በይ ሙቢ እሺ በለኝ አንተ በኋላ ያሳይ ወደዛ አካባቢ እንፈልግ ወለድ እዚህ ስመጣ ጓደኛችን መቃብር ሳናየው እንደምንመለሰው ይቅርብን፣ ቤቱ ብንሄድ ይሻላል። በጣም ነው እኮ የሚያስፈራው። ሰላም እንዴት ናችሁ ወደ ቤተሰቦቻችን? እኛ ያለን አልሐምዱሊላህ። ያው የተፈጠረውን ነገር እንዳለ ታውቃላችሁና በእርግጥ እስካሁን ድረስ ምንም እርግጠኛ የሆንበት ነገር የለም። ማለት ያው ትናንትና ኦሊያድን ወደ ቤተሰቦቹ ልከነው ነበርና ምንም ሊገባ አልቻለም። ፈራው ብሎ ነው የተመለሰው እና ለእኔም አሳዩኝና ቢያንስ እኔ እንኳን ሄጄ አረጋግጬ ልምጣም ብላቸው ምንም ሊሰሙኝ አልቻሉም እና እኔ እንጃ ምን እንደምል አላውቅም። ማለት አሁን ላይ በጣም እየጸጸተኝ ነው። ማለት በቃ የዛን ሰዓት ትቼው መሄድ አልነበረብኝም እና ማለት እኔም ቤቴም ትተነው መሄድ አልነበረብንም እዛ ጫካ ውስጥ። በቃ እኔ ደግሞ እየቀለደ ምናምን ነበር የመሰለኝ። አለ አይደለ አንዳንዴ እንደ ቀልድ ምናምን የምታደርጉት ነገር አለ። በቃ ወይ ሰው ወደ ራሳችሁ እንዲመለስ ወይ ለማሳመን ምናምን የምታደርጉት ነገር አለ እና በቃ እኔ እንደዛ መስሎኝ ነው እዛ ውስጥ ላይ የወጣሁት እና አሁን ላይ ግን የመሬን ነው የምላችሁ ይሄ ነገር ሆኖ ተከስቶ ከሆነ በጣም ጸጸት ውስጥ ችግር ውስጥ ነው የምገባው እና በቃ እኔ እንጃ እንዴት ማረጋገጥ እንዳለብኝ አላውቅም። ማለት የእናትየውም ስልክ እየሰራላችሁ አይደለም። እሺ ሄደን እንኳን እናረጋግጥ ብላቸው እንኳን በጣም ፈሩና ቢያንስ ጓደኞቹ እንኳን አሁን መጥተዋል። ሌሎቹ ከኦሊያድ ውጭ ያሉት ጓደኞቹ መጥተዋል እና ሰላም ጤና ይስጥልን ውድ ቤተሰቦች፣ እንኳን ወደዚህ ቻናል ላይ በደህና በሰላም መጣችሁ። ለዚህ ቤት አዲስ ከሆናችሁ ማለትም ዛሬ እየመጣችሁ ከሆናችሁ ለቤቴ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። አዲስ ከሆናችሁ ውድ ተመልካቾቻችን፣ ውድ ቤተሰቦቻችን እንግዲህ እኔ ትናንትና እንግዲህ ማለት ሰሞኑ ሙባረክ እንግዲህ ቤቲ ቀለበት አድርጎ ነበረ። እንግዲህ አሚሩም ያው እንግዲህ ታውቁታላችሁ። አሚሩ ከዚህ በፊት አሚሩና ቤቲ እንግዲህ አንድ ላይ ነው የሚኖሩት ማለት ነው። ከዛን እንግዲህ ማለት ያው ሰው ነው ሰው ይጋጫል። ትንሽ ተጋጭተው ነበሩ። ከዛን በግጭት ምክንያት እንግዲህ አሚሮ እንግዲህ አልፈልግሽም ምናምን ብሎ ነበረ። ከዛን ደግሞ ሙባረክ ጋር እንግዲህ ግንኙነቱ እየቀጠለ ሲሄድ እንግዲህ እኔ ከአሚሩ ጋር ያለው ነገር ጨርሻለሁ፣ ችግር የለውም ብላ እንግዲህ ቤቲ ታሳምናለች ማለት ነው ሙባረክን። እንግዲህ ሙባረክ እሺ ብሎ ተስማምቶ ፕሮግራሙን አዘጋጅቶ ቀለበት ስንስራት ሳደርግ እንግዲህ መሀል ላይ አሚሩ መጣ ማለት ነው። እንግዲህ እኔ ቁም እያለሁ አንቺ እንዴት እንደዚህ ታድርጊያለሽ ብሎ እንግዲህ እዛው ኃይለኛ ጠብ ይነሳል ማለት ነው። ቀለበት ፕሮግራም ስንስራት ላይ ማለት ነው። ኃይለኛ ጠብ ስነሳ ጊዜ እንዴ እሷ ናት እኮ እሷ ያለችኝ፣ እኔ ከአሚሩ ጋር ያለው ነገር ጨርሻለሁ፣ ከሱ ጋር ካሁን በኋላ ምንም ግንኙነት የለንም ብላ ነበረች እኮ ብሎ እንግዲህ የራሱ ሀሳብ ወይም የራሱ እንትኖች ያወራል ሙባረክ ማለት ነው። እንግዲህ ሙባረክ በጣም ትዕግስተኛ ልጅ ነው። ያው እንግዲህ ታውቁታላችሁ። ሙባረክ እንግዲህ ከዚህ በፊት ብዙ ጊዜ እከታተላለሁ የነሱ እንትኖች እና በጣም ይታገዛል፣ ታጋዥ ነው
እና በትዕግስት ምን ብሎ መልስ ሰጠህ መሰላችሁ? እንዴ እሷ ያለችኝ እኮ እኔ ከአእምሮ ጋር ያለው ነገር ጨርሻለሁ። እኔና አእምር ምንም እንትን የለንም በቃ ጨርሻለሁ ስላለችኝ እኮ ነው አንቺ እንደዛ አላልሽኝም ብሎ ስጠይቅህ፣ አዎ አሁንም እኔና እሱ ጋር እኮ ምንም ግንኙነት የለንም ምንም ብላ መልስ ትሰጣለች። ያው ሰው ፊቱ ላይ ማለት ነው። ከዛን እንግዲህ በዛው ደነገጠ አሚሩ ማለት ነው። በጣም ነው የተደነገጠው። መሀል ላይ ኃይለኛ ግጭት ነው ብጥብጥ ነው የተነሳ። እንግዲህ ፕሮግራሙን ተበጠበጠ ማለት ነው። እንግዲህ እሷ እንደዚህ ከሆነች እኔ ደግሞ በህይወት መኖር አልፈልግም ብሎ እንግዲህ ሁለተኛው ቀን ጫካ ይሄዳል ገመዱን ይዞ። እንግዲህ እዛ ሄዶ እነሱን እየጠበቀ ደውሎ ጫካ ሄዶ አንቺን ሰራ በቃ ይቅርታ ልጠይቅ፣ አንደኛ ሁለተኛ ደግሞ ልሰናበት ብሎ እንግዲህ ቤቴን ይጠራል። ጠርቶ ያለው ሀሳብ ያለው ነገር ለቤቲ ይነግረዋል ማለት ነው። ከዛ በቃ ራሴን በቃ ማለት በቃ ራሴ መኖር አልፈልግም ምናምን ብሎ በቃ ብዙ ነገር ያወራል ማለት ነው። እንዴ ምን ሆንክ? ምን እያልክ ነህ? ለዚህ ነው እንደ የጠራከው? ምን ሆኔ ነው ምናምን ብላ ቤቲ መልስ ትሰጣለች ማለት ነው። እንግዲህ ሙቤም እንግዲህ ቅድም ሰምታችኋል ብዬ አስባለሁ። እውነት ነገር አልመሰለኝም። የሆነ ቀልድ ነገር ነው የመሰለኝ ቀልድ ነገር ነው የመሰለኝ እንጂ እኔ እውነት ነገር አልመሰለኝም። ይሄ ነገር አሁን እኔን ተጠያቂ ያደርጋል ብሎ እንግዲህ ሙቤም እንግዲህ ያወራ ነበረ። እና ያን ሰዓት ቀልድ እያለ ያን ነገር የሆነ ያህል አይደል ቀልድ ነው ውሸት ነው ምናምን የሚባል ነገር መጥፎ ነው እና ውሸት ነው። አሁንም ይሄ ነገር ቀልድ ነው እየቀለድክ ነው ወይ ሙድ ነው እየያዝክ ነው ያለከው ምንድነው ምናምን ብሎ እንግዲህ ሙባረክ እንደዚህ ብዬ ወጣው ይላል። በቃ እንደዚህ ብለን እኔም ቤቲም እንደዚህ ብለን ሙድ ነው እንደ የያዝከው ምናምን ብለን ነው የወጣነው። እንግዲህ ስልክ ስደውልም አያነሳም። ማዘሯ ጋር ስደውልም ስልክ አይሰራም። እንግዲህ ምን እንደሆነ ለፋን ፈልገን ስልኩ ስደውል አያነሳም። ያኔ እሱ እኛን ጠርቶ ይቅርታ የጠየቀበት ቦታ ሄደን ስንፈልግ የለም። ምንድነው የተፈጠረው? ይሄ ነገር እውነት እኮ ሆነ ተጠያቂ እኔ ነኝ። ሰዎቹም ጓደኞቹም ሂዱ ቤተሰብ ጋር ሂዱና ቼክ አድርጉት ስል እሺ ያሉ አይደሉም። ፈሩ። ምን ብለን ነው የምንሄደው ወይ ብለው እየፈሩ ነው ብሎ እንግዲህ ሙቤ እንግዲህ ያወራል ማለት ነው። እንግዲህ ይህ ነገር እውነት ከሆነ እኔ በጣም ተጠያቂ ነኝ ብሎ ሙቤም በጣም ፈርቷል ማለት ነው። እንግዲህ ቤቲም እንግዲህ እንዳያችሁት ነው ማለት ነው። አንድ ነገር ማምጣት በፊት አንድ ነገር ማይከሰት በፊት የራሱ ባላንስ መጠየቅ ወይም መከበር ወይም መጠበቅ አለባችሁ ባላንሳችሁ ማለት ነው። አንድ ነገር ከተከሰተ በኋላ ይሄ ነገር ወይኔ እንደዚህ ባያደርግ ኖሮ የሚባል ነገሮች አሉ። ይህ ነገር ሳይከሰት በፊት ይህ ነገር ሳይመጣ በፊት ያለው ነገር በግልጽና በትክክል መፍታት አለባችሁ። አንድ ነገር ከተከሰተ በኋላ ዝም ብሎ ማለት ምን ያደርጋል? ይህ ነገር እውነት ከሆነ አሁንም ልጁ እያለ ነው ይሄ ነገር እውነት ከሆነ እኔ ተጠያቂ ነው የምሆነው ምናምን ብሎ እንግዲህ በጣም እየፈራ ነው ማለት ነው። ሙቤ እንግዲህ ወደ ቤተሰቦቻችን ዛሬ እንግዲህ ሙባረክና ቤቲ እና አሚር ነገር ላይ ነው ይዤ የመጣሁት ማለት ነው። አቦ ገና ያልበላ ያልጠጣ ልጅ ይኑር፣ ፈጣሪ ይጠብቀው፣ የሰይጣን ስራ ይፍረስ። የዛሬ ቪዲዮ ይሄ ይመስላል። ቀጣይ ፓርት እንገናኛለን።
ደህና ሁኑ።